ሰላም ተመልካቾቻችን ላይፍ ኢን አዲስ ፕሮግራማችን ተጀምሯል። የዛሬው ላይፍ ኢን አዲስ ፕሮግራማችን እንግዲህ በዚህ በምሽት ተገኝተናል። የተገኘንበትን ምክንያት ደግሞ የማላዊቷ ድምፃዊ ኡሙስ ሃንጋሪን እሷን ልንቀበላት ወደ ኤርፖርት እየሄድን ነው። ይህች ድምፃዊት እንግዲህ በምስራቅ አፍሪካ ላይ በጣም ታዋቂ የሆነች ሙዚቀኛ ነች፣ ኢንፍሉዌንሰር ነች እና እሷን ለመቀበል ነው እየሄድን ያለ ነው። የተለያዩ ሙዚቃዎችን ሰርታለች። በተለይም ደግሞ ከምትሰራቸው ሙዚቃዎቿ መካከል በብዛት የሴቶች መብት ላይ እኩልነት፣ ማህበራዊ ጉዳዮችና ትምህርት ላይ በመስፈን ወይም በማቀንቀን በደንብ ትታወቃለች። ከዛም ባለፈ ደግሞ ማህበራዊ ነገሮች ላይ ትሰራለች። ሙዚቃን ከጀመረችበት ከ1982 ዓመተ ምህረት ጀምሮ እንግዲህ በተለያየ ዘርፍ ላይ የተለያዩ ሙዚቃዎችን እያቀነቀነች ለአድማጮቿ አቅርባለች። እንግዲህ እሷን እንኳን ደህና መጣሽ ልንላት ያው ቦሌ ኤርፖርት ደርሰናል ማለት ነው። እንሂድና አቀባበሏ ምን ይመስላል የሚለውን እንመለከታለን። በነገው ዕለት ደግሞ የተለያዩ ፕሮግራሞችን እናደርግላታለን። አዲስ አበባን እናስጎበኛታለን። ያላት ቆይታ ምን ይመስላል የሚለውን እንግዲህ ከፕሮግራሙ እንከታተላለን። አብራችሁ ነው። ተመልካቾቻችን በድጋሚ ተገናኝተናል። ትላንት ማታ ተቀብለናት ነበረ። ዛሬ ደግሞ እረፍት አድርጋ አሁን በድጋሚ አብረን እዚህ ጋር እንገኛለን። ማላዊቷ ድምፃዊት ኡሙስ ሃንጋሪ። ኡሙስ ስላገኘሽ በጣም ደስ ብሎኛል። እንግዳይም ስለሆንሽ በጣም አመሰግናለሁኝ። Merci. Thank you. Is your first time in Addis? No. You have come here before? 3 times. አዲስ አበባ ስመጣ የመጀመሪያ አይደለም፣ 3 ጊዜ መጥቻለሁ። ነገር ግን አዲስ በጣም ተለውጣ ሳያት አላመንኩም። የት ነው ያለሁት እያልኩኝ ነበረ እና አዲስ አበባ ነው ያለሽው ሲሉኝ በእውነት ተደነቅኩ። ለእናንተም ደስ ብሎኛል። እንኳን ደስ አላችሁ። Addis Ababa, I say, really, this is Addis Ababa. Oh my God, my congratulations. Addis change. እዚህ የመጣሽው ለኦዳ አዋርድ ነው። የኦዳ አዋርድን እንዴት አገኘሽው? Odawa ceremony was good, very good. በጣም ጥሩ ነበር። በስራው ላይ ከፍተኛ ልምድ ያላቸው ባለሙያዎች የተዘጋጀ እና በደንብ የተደራጀ እንዲሁም የዝግጅቱ ይዘትም ባህላዊ እሴቶችን የሚያንጸባርቅ ነበር። በአጠቃላይ በጣም ወድጄዋለሁ። ጥሩ ተሞክሮ ነበር። በመሳተፌ እጅግ ደስተኛ ነኝ። Very rich, yeah, and culture, yes. አንቺ እንግዲህ ሙዚቀኛ ነሽ፣ የሙዚቃ ኮምፖዘር ነሽ፣ እንዲሁም ደግሞ የተለያዩ ሙያዎች ላይ እናገኝሻለን። አብዛኛውን ሙዚቃዎችን ደግሞ ሴቶች ላይ ሶሳይቲ ላይ እንዲሁም ደግሞ ትምህርት ላይ ሙዚቃዎችን ታቀነቀኛለሽ እና እነዚህን ቦታዎች የመረጥሽበት ምክንያት ምንድን ነው? እነኚህ ቦታዎች ላይ የምትዘፍኝበት ምክንያቶች ምንድን ናቸው? J'ai bien compris. Vous savez pourquoi je chante l'émancipation de la femme? ስለ ሴቶች ነጻነት፣ ስለ ማህበራዊ ጉዳይ ለምን አቀነቅናለሁ? በእርግጥ ይህ ውሳኔ ከግል ህይወቴ ጋር የመጣ ነው። በአባቴ ከአንድ በላይ ማግባት ምክንያት ህይወቴ በጣም አስቸጋሪ ነበር። እናቴ ከልጆቿ ጋር ብቻዋን ትቷት እሷም ብዙ ተሰቃየች። በጣም ትንሽ ልጅ ሳለሁ እናቴን በሙዚቃ ለመርዳት ወሰንኩ። ለዘፈን በወጣሁ ጊዜ ትንሽ ገንዘብ አግኝቼ እንድደግፋት እሰጣት ነበረ። ስቃያዋን በቅርብ አይቻለሁ። እሷ ባደረገችው መንገድ ለሚሰቃዩ ሴቶች ሁሉ ለመናገር የወሰንኩት ያኔ ነበር። ይሄ ገጠመኝ ለብዙ ጉዳዮች ማለትም በመንገድ ላይ ለሚኖሩ ልጆች፣ ለተተዉ ልጆች፣ የህፃናትን ሁኔታና የተጨቆኑ ሴቶችን ሁኔታ እንድገነዘብ አድርጎኛል። ድምጽ ለሌላቸው ድምጽ የመሆን ተልእኮን ለራሴ ሰጠው። ይህ ከራሴ ህይወት የመጣ ነው። በዚህ ምክንያት ነው በሴቶች ላይ መጻፍን እና ሙዚቃ መዝፈንን የጀመርኩት። እንዲሁም በሴቶችና በወንዶች መካከል ጦርነት አያስፈልግም። በህይወት ውስጥ ወንዶችና ሴቶች እርስ በርስ እንደሚደጋግፉ አምናለሁ። እያንዳንዳቸው የሚጫወቱት የራሳቸው ሚና አላቸው። ሁሉም የድርሻውን በአግባቡ ሲወጣ በአንድ አፍሪካ ወደፊት እንጓዛለን። L'Afrique va développer. የኢትዮጵያን ሙዚቃ ትሰማለሽ አይደለ?
ስለዚህ ማንን ታደንቂያለሽ ወይም የትኛውን የሙዚቃ ባለሙያ ትወጃለሽ? Too much. Yes, a lot because I love Ethiopian music. በጣም ነው የምሰማው፣ ብዙ አውቃለሁ። ምክንያቱም የኢትዮጵያ ሙዚቃን እወዳለሁ። የኢትዮጵያ ሰው እንደሚወደኝም አውቃለሁ። እኔ የበለጠ ሙዚቃዎቹንም እወዳለሁ። ጂጂን እወዳታለሁ፣ እንዲሁም አናልቦሽ አሁን አርፋለች። ነገር ግን በጣም ነበር የምወዳት። ግን አንድ ምረጪ ካልሽ ጂጂን እመርጣለሁ። ቆንጆ አድርገው ነው የሚጫወቱት። They sing very well. They have a voice, wow. ከአልበምሽ ውስጥ አንቺ በጣም ፌቨራይት የምታረጊው ወይም ደግሞ ሁሌ እሰማዋለሁኝ እዘፍነዋለሁኝ ብለሽ የምትዘፍኚው ሙዚቃ የትኛው ነው? My music? Yeah. Oh, I love all of my songs. But choose one. Choose one. Yeah. Okay, I will choose Malinyale. እኔ ሁሉንም የሙዚቃ ስራዎችን እወዳቸዋለሁ። ነገር ግን አንድ ከመረጥኩ ማሉን ያሉ የሚለውን እመርጣለሁ። የመረጥኩበት ምክንያት ደግሞ ስለ ሀገሬ በደንብ የሚገልጽልኝ ስለሆነ ነው። That's why I write this song for my country. Malinyale ma Malinyale Malinye molu Malinyale ma Sayade mone Malinyale ma Malinyale malidenu Malinyale ma Sajona de mone Antantile kadiate soe Angantile ke malidenu monu dinyaye barori Ankansumunge nege samegi so dinyaye sumunniwo Ankambaro ke malidenu monu dinyaye sumunni Saya jona de mone Fote mokoba Ni fobe mokoba sangare koroni sabine umumbana Na fote mokosiba Feminye janjonge Faransi janjo sangare umu janjondi arana Fote mokobana Umuye janjonge Australi janjo sangare umu janjondi arana Fote mokobana Aikalo fote mokoba Ni fobe mokoba sangare kononi sabine umumbana peu Na fote mokobana Malinyale imba Malinyale malidenu Malinyale imba Sajona de mone አሁን ላይ እንግዲህ አንቺ በጣም ቶፕ ኢንተርናሽናል ከሆኑት የሙዚቃ ባለሙያዎች መካከል አንደኛዋ ነሽ እና እዚህ ሰክሰስ ላይ ለመድረስ የኡሙ ሚስጥር ምንድነው? እዚህ ደረጃ ላይ የደረሰችበት እንዲሁም ደግሞ ለኢትዮጵያ ሙዚቀኞች የምትመክራቸው ነገር እዚህ ደረጃ ይደረሳል ብለሽ የምትያቸው ነገር ምንድነው? Oui, le secret, je suis devenue une chanteuse internationale. ዓለም አቀፋዊ ዘፋኝ የመሆን ሚስጥርን በተመለከተ በእውነት ብዙ ሚስጥር የለኝም። የኔ እውነተኛ ሚስጥር ከወደፊት ጋር ያለኝ ጥልቅ ቁርኝት ነው። ባህሌን የሀገሬን ስርዓቶች ከባህላዊ ቅርሶቼ ጋር በጣም የተቆራኘው ነኝ። እንደ ካማሌንጎሊ፣ ካራያን እንዲሁም ደግሞ ጄምቢያኑ ባህላዊ መሳሪያዎችን እጠቀማለሁ። በወግ ዘምራለሁ። አያቶቼ በዘፈኑበት መንገድ፣ ቅድመ አያቶቼ ባቀነቀኑበት መንገድ ሙዚቃን በዘመናዊ መንገድ አልጽፍም። ሙዚቃ መጻፍ በጣም ደስ ይላል፣ ግን እኔ በትውፊት ነው የተማርኩት፣ በወግ ነው የተማርኩት። ይህ የኔ ሚስጥር ነው። ለማንነቴ ታማኝ መሆኔ፣ ለባህሌ ታማኝ ሆኜ መኖሬ። እናም ለኢትዮጵያ አርቲስቶች ምክር አለኝ። ኢትዮጵያ በማይታመን መልኩ በባህሌ በለጸገች ናት። ወጣቶች ላይላዩን ማየት ማቆም አለባቸው። ጥንታዊያን ትውፊቶችን እንደገና ለማግኘትና ለመኩራራት ወደ ኢትዮጵያ እምብርት በጥልቀት መግባት አለባቸው። ዘመናዊነትን መፍራት አያስፈልግም። አዎ አንዳንድ ጊዜ ሌሎችም እንዲረዱን ትንሽ ዘመናዊ ማድረግ ያስፈልጋል። ነገር ግን ሁል ጊዜ ወጉን መጠበቅ አለባቸው። ይህ አስፈላጊ ነው ብዬ አምናለሁ። ኢትዮጵያ ሙዚቃዎች ቆንጆ ናቸው፣ ባህሎችም ውድ ናቸው። በደንብ ይንከባከቧቸው። ሚስጥሩ ይህ ነው። በዚህ ብልጽግና ኢትዮጵያ አርቲስቶች ዓለምን መዞር ይችላሉ። Yes, c'est le secret. C'est mon secret.
የኡሙ ሳንጋሪ የህይወት መርህ ምን ይመስላል? እዚህ ደረጃ ለደረሰችበት እንዲሁም ደግሞ ለቀጣይ ህይወቷም የትኛው መርህ ተከትላ ነው እዚህ ደረጃ የደረሰችው? Bon, ma principe de vie, je n'ai pas de vie, je ne vis pas. Si je dis je n'ai pas de vie, የኔ ህይወት መንገድ በርግጥ ህይወት የለኝም። እኔ በተለመደው ስሜት ውስጥ አልኖርም። ህይወት የለኝም ስል ሁሉም ነገር በሙዚቃ ላይ ያተኮረ ነው ማለቴ ነው። ህይወት የምርጫ ነው እና ሙዚቃን መርጫለሁ። የቤተሰብ ህይወት የለኝም። ሁልጊዜም በአውሮፓ፣ በሜክሲኮ፣ በአውስትራሊያ፣ በመላው ዓለም በጉብኝት ላይ ነው የምገኘው። በአንድ አመት ውስጥ ለአንድ ወር ያህል እንኳን አንድ ቦታ መቀመጥ አልችልም። ስለዚህ ለ40 አመታት ያህል የቤተሰብ ህይወት አልነበረኝም። ሁሉም ነገር በሙዚቃ ዙሪያ ነው። je rends grâce à Dieu. ኡሙ in the future ምን ታስባለች? ከዚህ በኋላ ምን እንጠብቅ? Mes projets d'avenir c'est new album. በጣም በቅርብ ከፈጣሪ ጋር አዲስ አልበሜን አወጣለሁ። ፈጣሪ ያውቃል። ኮንሰርትም አለ። ቀጣይ 2026 መጋቢት ላይ አውስትራሊያ ሄዳለሁ። ከዛም በኋላ ትንሽ ረፍት አደርግና አልበሜን ደግሞ አወጣለሁ። ያው ፈጣሪ ያውቃል። Take time a little bit for the new album, inshallah. And after the Europe tour again. በእኔ በኩል ያለውን ጨርሻለሁኝ። ግን ምናልባት ቀረ የምትይው ነገር ካለ ለወጣቱም ለሚመጡትም ሙዚቀኞች ማስተላለፍ የምትፈልጊው መልእክት ካለ በዚሁ። Yes, I have something to say. I want to say at Ethiopian people. በጣም ብዙ የምለው ነገር አለኝ። የኢትዮጵያ ሕዝብ ላመሰግነው እወዳለሁ። ስለወደዳችሁኝ፣ ስላከበራችሁኝ በጣም ነው የማመሰግነው። Thanks so much. You're welcome. Okay. ተመልካቾቻችን ከማላዊቷ ድምጻዊት ኡሙ ሳንጋሪ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኔ ጋር ግን ቻው።